በተቀጣጣይ ትርክቶቻችን መካከል ያሉ ልዩነቶችና ለዘመናት የዘለቁ የፖለቲካ አለመግባባቶች ዛሬም ድረስ ፈተና ሆነው ቀጥለዋል። ይህን ዘመናት የተሻገረ ችግር ለመቅረፍ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ወደ ሥራ ገብቷል። ምክክር ኮሚሽኑ ጥላቻን በውይይት ጥርጣሬን በመተማመንና ጠመንጃን በሐሳብ ለመተካት የታለመ ትልቅ የታሪክ ምዕራፍ ሲሆን በአገር አቀፍ ደረጃ ሁሉም አካላት ያለ ልዩነት እየተሳተፉበት ያለ የኢትዮጵያውያን መድረክ ነው። ሀገራዊ ምክክሩ በዋነኝነት የግጭት መንስኤ የሆኑትን ጉዳዮች ከስር መሰረታቸው በመለየት ጠንካራ ሀገረ መንግስት ለመገንባት ሚናው የጎላ ነው። ለዘመናት ሲንከባለል የነበረው ነገር ምንድነው? ወደ ዳር ተገፍቻለሁ። ባህሉ፣ ከስተሙ፣ የናሬሽኑ፣ ታሪኩ፣ ትርክቱ እኔን አይመስለኝም የሚል ቅራኔ ነበር ለዘመናት በህዝቦች መካከል። ሌላው ደግሞ እኩል ፍትሃዊ ተጠቃሚ አልሆንኩም የሚል ጥያቄ ነበር። ሌላው ደግሞ የሚቀረጹ የታሪክ ዲስኮርሶች እኔን አይገልጹም የሚል ቅራኔ ስለነበረ አሁን ደግሞ በዚህ ምክክር ሁሉም ወደ ኋላ የሚቀር ጥያቄ የለም። ሁሉም ጥያቄዎች ወደ ወንበር መጥተው ወደ መፍትሄ ሄደን ለአንዴና ለመጨረሻ ጊዜ ይሄንን የግጭትና የቅራኔ መንስኤዎቹን ዘግተን እችን ሀገር ልክ እንደምንጠብቃት ለሁሉም ምቹ የሆነች የተረጋጋችና ሰላሟ የተጠበቀ ኢኮኖሚ በለጸገ ሀገር ከመመስረት አንፃር ትልቅ ፋይዳ አለው ብዬ ነው ማምነው። የዚች ሀገር ዕጣ ፈንታ ምክክር ነው። ከምክክር ውጭ ሌላ ነገር የለም። ቁጭ ብለን በመወያየት ነው ሀገራችን መናድናት። ያለፈው አልፏል። ትርክት ነው እየገደለን ያለ ነው። ይሄ ትርክት በጣም ጥንፍ የረገጠ ትርክት አለን። አሁን ያ ነገር ትርክቱን ትተን ወደፊት እንጓዝ። በቃ በይቅርታ እንዝጋው፣ በመመካከር እንዝጋው። ታልተመካከረ መፍትሄ የለውም። የጦርነት መጨረሻው ሰውን ነው የሚፈጀው። ጦርነት ማብቂያው በምክክር ነው ማብቃት ያለበት። ምክንያቱም አሉ የተሳካላቸው ሀገሮች በሱን ተንተርሰው ወደ ከፍታችን መምጣት አለበት። ጦርነት ይብቃ፣ ሞት ይብቃ፣ ይብቃን፣ ሰላም ይስፈን በሀገራችን፣ በኢትዮጵያ ላይ ሰርተን እንኑር፣ እንንቀሳቀስ የሚል ሀሳቦች ነን ያሉን። ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክር ስለሆነ በአጠቃላይ የኢትዮጵያ ሕዝብ በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገር ውስጥና በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አጀንዳዎችን ሲያሰባስብ ቆይቷል። ምክክር ኮሚሽኑ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት በመፍታት የፖለቲካ ባህልን ለማዳበርና ለዲሞክራሲያዊ ስርዓት ግንባታ ምቹ ሁኔታ በመፍጠር ለነገዋ ኢትዮጵያ አዲስ የሰላም ምዕራፍ ለመክፈት ምቹ መደላድል ይፈጥራል። ይሄ ውይይት በጣም አስፈላጊ ነው። ሰው ተቀራርበን ማውራት መወያየት አለብን። ይሄ መድረክ መዘጋጀቱ በጣም አስፈላጊ ነው፣ መቀጠል አለበት። ዋናው ውይይቱ በጣም ጥሩ ጅማሮ ሆኖ ሳለ ውጤቱ ደግሞ ከዚህ ውይይት አጀንዳ ወደ እርቅና ወደፊት የምንራመድበት ስለሆነ ጅማሮ በዚህ ቀጥሎ ወደፊት ደግሞ ሰላማዊ የሚዋደዱ ኢትዮጵያውያኖች የምናይባት ግቡን የመታ እንዲሆን እንመኛለን። መመካከሩ ሰላማዊ መንገድ መምረጡ ለሁሉ ይበጃል። ለሁሉም ያለን አንድ ላይ የተግባባንበትም ይሄንኑ ስሜት ነው። ሰላማዊ ሂደት ጠብቆ ተመካክሮ በሀገራችን ወግ ደንብ ችግሮችን ይፈታልም ብለን ተስፋ እናደርጋለን የሚል ነገር ነው ስሜት የጫረብን ውስጣችን። የሚነሱ እሾች ሁሉ ሀገራዊ መሰረታዊ የሆኑ የኢትዮጵያን ፖለቲካ ባህል የሚቀይሩ የወደፊት ዕጣ ፈንታውንም የሚወስኑ ሆኖ አግኝተናቸዋል ከምክክሩ የተነሳ። ምክንያቱም አንዱ የሚጋራው ለሌላውም ችግር ስለሆነ ያ ችግሩ ያስተባበረን ሰዎችን እንደ ሀገር አንድ ያደረገን ችግራችንም ጭምር ነው የሚለው ፍልስፍና ጭምር ታይበታል እና ሂደቱ በአጠቃላይ እጅግ የተሳካ ነበር። ስናገሩን በቁጭት ነበር። በቁጭት ከእንግዲህ ወዲህ ጦርነት አንፈልግም፣ ግጭት በቃን፣
ጦርነት ወይም አመጽ ትጥቅ ትግል አማራጭ ነው፣ ከዚህ ሌላ የለም የሚሉ ወንድሞቻችንን አሁንም እንለምናቸዋለን ይምጡ። ትጥቅ ትግል አማራጭ ሊሆን አይችልም። ይሄ የሀገር ውስጥ የቤተሰብ ጥላቻ ስለሆነ ከውጭ የመጣ ወራሪ የለም በመካከላችን። ስለዚህ ጦርነት አማራጭ አይደለም፣ ሰላም ነው አማራጭ። ኑ ተመካክረን የቤተሰባችን ችግር እንፍታ። የቤተሰብ ችግር በትጥቅ አይፈታም። በተለያዩ የሀገራችን አካባቢዎች ግጭቶችን ሀገር በቀል በሆኑ መንገዶች መፍታት የተለመደ ቢሆንም በሀገር በቀል የሽምግልና ስርዓት ያልተፈቱ የሀሳብ ልዩነቶችን ለመፍታት ሀገራዊ ምክክሩ ከቆዩ የልዩነት ጉዳዮች ይልቅ የወደፊት የመፍትሄ ሀሳቦች በስፋት እንዲንሸራሸሩ እድል ይሰጣል። ሀገራዊ ምክክሩ በኢትዮጵያ ያለውን ውስብስብ ፖለቲካዊ ነባራዊ ሁኔታ በአዲስ ማኅበራዊ ውል ለማደስ ተስፋን የሰጠ ነው። ሀገራዊ መግባባት በመፍጠር ጠንካራ ቅቡልነት ያለው ሀገረ መንግሥት ለመገንባትና የተሸረሸሩ ማኅበራዊ እሴቶችን በማደስ በዜጎች መካከል የተሻለ ማኅበራዊ ግንኙነት እንዲኖር ምቹ መደላድል ይፈጥራል። መመካከር እኮ የነበረ እስቲ አዛውንቶችን ጠይቁ፣ እስቲ አባቶቻችንን ጠይቁ። ወደኋላ ሲመካከሩ ነበር። ብዙ ነገር ላይጻፍ ይችል ይሆናል። ስለዚህ በመመካከር ብዙ የማይፈቱ ጥያቄዎች ሊፈቱ ይችላሉ። አይመለሱም ተብሎ የሚታሰቡ ነገሮች ሊታሰቡ ይችላሉ። ሰው ካልተነጋገረ በውስጡ ያለውን ነገር ማንም ሊያውቅ አይችልም። መልካም ነገር ይዞ ሊሆን ይችላል፣ በውስጡ የሚጠቅም ነገር ለሀገር የሚሆን ነገር ሀሳብ ይዞ ሊሆን ይችላል። ያን ነገር ደግሞ በጠረጴዛ ዙሪያ መጥቶ ካልተናገረ፣ ካላወጣ፣ ካልጠየቀ፣ ካልመለሰ፣ ወደ ህዝቡ ካላወጣ ማንም ሊረዳው አይችልም እና መመካከር በጣም ይጠቅማል። ኢትዮጵያ የምትባል ሀገር ከዚህ በፊት በመመካከር እዚህ ደረጃ ላይ የደረሰችው ሀገር ከዚህ ብዙ ታተርፋለች የሚል እምነት አለኝ። በሀገር ጉዳይ ላይ ሀገር ተሰብስቦ መመካከር አስፈላጊ ነው። ይሄ እንደውም ልምድ መሆን አለበት፣ መለመድ አለበት። ኢትዮጵያ ዜጋ እስከሆነ ድረስ ለዚች ሀገር ሰላም ስለሚያስፈልገን ሰላም መፍጠር አለብን፣ መመካከር አለብን። ስለ ሀገር ምኑ ላይ ነው የምንጣላ፣ የሚያጣላን ምንድን ነው የሚለውን ነገር ማየቱ አስፈላጊ ነው፣ መመካከሩ አስፈላጊ ነው። ከተመካከርን በኋላ አንድ ድምዳሜ ላይ ነው የምንደርስ። በመስማማት በመግባባት ፍላጎትን በመቀበል ጥሩ የሆነውን ፍላጎት ንግግር በመቀበል ትክክል ያልሆነውን ደግሞ ትክክል አይደለም ብለን በመምከር በመመካከር እቺን አገር ወደፊት ማራመድ ይቻላል። የሚፈጠሩ ችግሮችን አንዱን በመውቀስ ይቅርታ በመጠያየቅ የምንፈታበት ባህል ያዳበረች ሀገር ናት። ይሄንኑ እሴት የሚያዳብር ነገር ነው አሁን እያደረግን ያለው። አንድ ከሚያደርጉን ነገሮች ላይ ፎከስ አድርገን ለመጪው ትውልድ ምቹ አገር እንድትሆን ለማድረግ ይሄ ሀገራዊ ምክክር ወሳኝ ነው ብዬ አስባለሁ። ያደረግነው ሀገራዊ ምክክር አንድም ኢትዮጵያ ውስጥ ከፍተኛ ተስፋ የሰጠ የበለጠ ደግሞ ችግሮችን መፍታት እንደምንችል ያሳየ ተግባራዊ ትምህርት የተገኘበት፣ ህዝባችንም ተስፋ በፊት አድርገናል ያሉትን አሁን እየደወሉ እውነትን በእናንተ ተስፋ እያየን ያለ ነው ያሉበት ሁኔታ ስለተፈጠረ ያ ደግሞ ለእኛ መንደርደሪያዎች ናቸው። አይቻልም የተባለ ነገር እንደሚቻል ህዝባችን ያየበት ነው። የተሳካ ሀገራዊ ምክክር ይካሄዳል የሚል እምነት እና ተስፋ አለን። የኢትዮጵያ ሀገራዊ ምክክር ኮሚሽን በ11 ክልሎችና 2 የከተማ አስተዳደሮች እንዲሁም በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለድርሻ አካላት አጀንዳን ሲያሰባስብ የቆየ ሲሆን በትግራይ ክልልም እንዲሁ አጀንዳ ለማሰባሰብ የሚያግዙ ስራዎችን እየሰራ ይገኛል። የሀገራዊ ምክክር ኮሚሽን ከዝግጅት እስከ አጀንዳ ማሰባሰብ የምክክር ምዕራፍ ያሉ ተግባራትን በማከናወን አሁን ላይ ወደ ሀገራዊ ምክክር ጉባኤ ለመሸጋገር የሚያስችሉ ተግባራትን በማከናወን ላይ ይገኛል። እስካሁን ድረስ ከ11 ክልሎችና 2 ከተማ ማስተዳደሮች እንደዚሁም ደግሞ ከውጭ ከሚገኙ ወገኖቻችን የተሰበሰቡ አጀንዳዎችን እንዳሉ ማቅረብ ስለማይቻል እነዚያን በአዋጁ መሰረት ባለን በውስጥ ደንባችን መሰረት ለዚች ሀገር
መሰረታዊ ምክንያት ተብሎ ስትራክቸራል ኮዝ ኦፍ ኮንፍሊክት ወይም መሰረታዊ የግጭት ምክንያት ምን እንደሆነ በዚያው ደረጃ እየለየን ከዚያ እንደ አምላክ ፈቃድ እንደ ፈጣሪ ፈቃድ በቅርቡ ለምናከናውነው ሀገራዊ ምክክር ጉባኤ ከ4000 እስከ 500 የሚሆኑ ሰዎች ስለሚመጡ እነዚህን አጀንዳዎች በየግሩፓቸው ተቀምጠው የሚወያዩበት በመጨረሻም ደግሞ ለመንግስትና ለሚመለከታቸው እንደ ግብአት ምክረ ሀሳብ እና ውሳኔም ጭምር የምንሰጡበት ሂደት በማመቻቸት በማዘጋጀት ላይ እንገኛለን። የቀረው ደግሞ ትግራይ ክልል ሌሎቹ እንዳደረገ ሁሉ እስካሁን ድረስ ትግራይ ከ8 ጊዜ በላይ ስብሰባዎችን አካሂደናል። ከምሁራን ጋር በተለይ አራቱም መቀለ ትግራይ ከሚገኙ ዩኒቨርሲቲዎች ጋር በአካል ተገናኝተን ከነሱ ጋር ስለ ምክክር በጥልቀትና በስፋት ተወያይተናል። እዛ ከሚገኙ ፖለቲካ ፓርቲዎች ጋር ሲቪል ማህበራትም እዛው ከሚሰሩትና ከዛ ውጪ ሆነ ከትግራይ ውጪ ሆነ ሌላ ቦታም ኦፐሬት ከሚያደርጉት ጋር እንደዚህ በስፋትና በጥልቀት ውይይት አድርገናል። እንደዚህ እንደ ቅድመ ውይይት ምክክር ተደርገው የሚወሰዱ እርምጃዎች ናቸው። ስለዚህ ባጭሩ ከውጪ ከሚገኙትም ጋር ውስጥ ካሉትም ኢትዮጵያን ጋር በስፋትና በጥልቀት ለሀገራችን መድህን ምክክር ስለሆነ እሱን በተመለከተ ሁሉም ግንዛቤ በመያዝ ብቻ ሳይሆን ለዚያም ተግተው ለመስራት ዝግጁነታቸውን የስነ ልቡና ዝግጁነታቸውን እና ደግሞ በጣም ደስተኞች መሆናቸውን ጭምር መገንዘብ ችለናል። ዜጎች ሲነጋገሩ ሰላምን ያወርዳሉ። ዜጎች ሲደማመጡ መተማመንን ያድሳሉ። በንግግር የማንፈታው ችግር ለልጆቻችን የቤት ሥራ ሆኖ ይተርፍብናል። ሀገራዊ ምክክሩ ቂምን ለመቅበርና ይቅርታን ለመዝራት ለኢትዮጵያውያን የቀረበ ታላቅ ዕድል ነው። ከምክክር ውጪ ሀገርን ወደ ተሻለ ሰላም ሊያደርስ የሚችል መንገድ ባለመኖሩ ለስኬታማነቱም ሁሉም ኢትዮጵያውያን የድርሻውን ሊወጣ ይገባል።